ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። የጠለስ ሚዲያን ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የሹፌሮችን አመጽ ይመለከታል። ከቀናት በፊት ወደ እናንተ ባደረስነው ፕሮግራም ሹፌሮች በአዲስ አበባ የተወሰኑ የሾፌር ወኪሎች በአዲስ አበባ የተቃውሞ ሰልፍ ማድረጋቸውን ገልጸን ነበር። በዛም ሰልፍ ላይ መገደል በቃን፣ መታገት በቃን፣ መዘረፍ በቃን፣ ተሽከርካሪዎቻችን ሲቃጠሉ ማየት በቃን የሚል ጥያቄ ማቅረባቸውን ገልጸን ነበር። ይህን አገዛዝ እንደ መንግስት ቆጥሮ በአሁኑ ሰዓት ጥያቄ ለማቅረብ መሞከር አስቂ ቢሆንም ተንቀሳቅሰው የመስራት መብታቸውን የተገፈፉት የኢትዮጵያ ሹፌሮች ጥያቄያቸውን ለማቅረብ ሞክረው ነበር። በእርግጥም ባለንበት ዘመን ሹፌር እንደመሆን አሰቃቂ ስራ የለም። ወታደር መሆን በአንድ ፊቱ ይቀላል። ወታደር ስትሆን ቢያንስ ጠላት ቀጠና ውስጥ እንደምትንቀሳቀስ አውቀህ ራስህን ጠብቀህ መሳሪያ ይዘህ ነው የምትንቀሳቀሰው። ሹፌር ስትሆን ግን በሄድክበት ቦታ ማንም ነው የሚገልህ። በግቤ በረሃም ብትገባ እገት አለ፣ በአባይ በረሃም እንደዚሁ ጥቃት አለ። ስለዚህ አዲስ አበባ ላይ ከቀናት በፊት ተቃውሟቸውን ገልጸው ነበር። ዛሬ ደግሞ ትናንትናና ዛሬ የሲኖ አሽከርካሪዎች ኦሮሚያ ክልል ቆቃ አካባቢ መኪኖቻቸውን ደርድረው የኮቴ አንከፍልም ከዚህ በኋላ በራሳችን ሀገር ውስጥ በሄድንበት ቦታ ኬላ እየጣሉ የኮቴ ክፈሉ ለሚሉ ቦዘኔዎች ከዚህ በኋላ አንከፍልም፣ የምንሰራውን ስራ የምንሰራውን ገንዘብ ለቦዘኔዎች መክፈል ሰልችቶናል፣ ሽመልስ አብዲሳ ባሰማራቸው ወጣቶች መዘረፍ ሰልችቶናል በማለት ተሽከርካሪዎቻቸውን አቁመው ነበር። ያው በፎቶ እንደምታዩት ማለት ነው። ዛሬ ታዲያ እነ ሽመልስ አብዲሳ ጥያቄያቸውን በመመለስ ፈንታ ሹፌሮችን የሚደበድቡ ሚሊሾችን አሰማርተው በግድ ወደ ስራ ላስገቧቸው ጥረት ሲያደርጉ ነበር። ይኸው ተመልከት፣ ሹፌር እየጮኸ ነው ያለው። ብቻ በየአቅጣጫው ስትመለከቱት በኢትዮጵያ ትናንት ይሞከራል ተብሎ የማይታሰብ አድማ እየተቀጣጠለ ይገኛል። የአመፅ መንፈስ እያንዣበበ ይገኛል። በመምህራን፣ በሲቪል ሰርቫንት፣ በአሽከርካሪዎች በተለያዩ ቦታዎች ላይ አሁን በቃን እያሉ ይገኛሉ። ግፉ እየበዛ ሲመጣ በየቀኑ መሳደዱ መንገላታቱ እየበረታ ሲመጣ ተቃውሞ ማሰማት ተጀምሯል። ወተት መገፋቱ የበዛበት ዕለት አሻፈረ ብሎ ወጣ ከሰው አናት እንደሚባለው የሰው ልጅም ሲገፋ መጨረሻ ላይ ግፉ ሲበዛበት አናት ላይ ይወጣል። የሚፈጸመው ግፍ ከሰዎች የመሸከም አቅም በላይ ሲሆን ሰውም ያምጻል። አሁንም እየታየ ያለው ይኸው ነው። በተረፈ ግን የሽኖትናካ አሽከርካሪዎች ከዚህ በኋላ የኮቴ አንከፍልም፣ በየ100 ሜትሩ በየ1 ኪሎ ሜትሩ ኬላ ተጥሎ አንዘረፍም፣ እየተበዘበዝን ነው፣ የስራ ዕድል መፍጠሪያ መድረኮች አይደለንም እኛ። ስለዚህ በገዛ ሀገራችን የኮቴ እየከፈልን ስንሰበስብ የዋልነውን ገቢ በሙሉ ለቦዘኔ እያስረከብን ባዶ እጃችንን ወደ ቤታችን አገባም። መንግስት ሰላም አያስከብር፣ ደህንነት አያስከብር፣ በየቦታው ሽፍታ በሞላበት ሀገር ላይ እየተሳቀቅን ህይወታችንን እየገበርን ተሽከርካሪዎቻችንን እየገበርን ለምናመጣው ገንዘብ ወደ ከተማ ስንደርስ ኬላ እየጣሉ የሚዘርፉ ሰዎች፣ ኬላ እየጣሉ ለሚዘርፉ ወጣቶች የኮቴ አንከፍልም ብለው አመፁ ተጠናክሮ ቀጥሏል። ዛሬም የተወሰኑ አሽከርካሪዎች ላይ ጉዳት ቢያደርስም የስራ ማቆም አድማው ግን ተጠናክሮ መቀጠሉን የደረሰ መረጃ ያመለክታል። ይሁንና ግን ይህን አገዛዝ ማሸነፍ የሚቻለው በተናጠል ሩጫ አይደለም፣ በተናጠል አመፅ አይደለም፣ በተናጠል አድማ አይደለም፣ በጋራ መንቀሳቀስ ስትችል ነው። በኢትዮጵያ ያለ የትኛውም ዜጋ የግል ተቀጣሪ የሚሆን ሲቪል ሰርቫንት የትኛውም ደስተኛ አይደለም። የገጠር ነዋሪ፣ የከተማ ነዋሪ የምትለው ሁሉም አገዛዙ በሚሰራው በደልና ግፍ
የተንገሸገሸ ነው። ፖሊሱም፣ ሐኪሙም፣ የግብርና ባለሙያውም፣ መምህሩም በአጠቃላይ በዚህ ስርዓት ያልተንገፈገፈ በዚህ ስርዓት ያልተማረረ የለም። ስለዚህ የሚያዋጣው በተናጠል መንቀሳቀሱ ሳይሆን ለጋራ መብት፣ ለጋራ ተጠቃሚነት፣ ለጋራ የሀገር ባለቤትነት በጋራ መውጣት ነው። ወደ ሁለተኛው ርዕስ ስንሻገር ከሰሞኑን ሻሸመኔ አካባቢ አንድ ክስተት ተከስቶ ነበረ። ያንንም ክስተት እነ ናትናኤል መኮንን እነ ዋሱ መሐመድ ርዕስ አድርገውት ነበር። ያገዛዙ ካድሬዎች እንዴት እንዲደረጋል እያሉ ሲወራጩ ነበር። ክስተቱ በቪዲዮ ተደግፎ የወጣ ነው። ይሄው ምንድነው? አንድ ወጣት ሰርግ ላይ ወደ ሰማይ ሲተኩስ የሚያሳይ ቪዲዮ ተለቆ ነበር እና እሱ በተመለከተ ያለኝን አጭር ምልከታ ወደ እናንተ የማጋራ ይሆናል። ሻሸመኔ አካባቢ በተደገሰ ሰርግ ላይ ከቅንጡ መኪና ውስጥ የተቀመጠ አንድ የብልጽግና ትሩፋት ተቋዳሽ የሚመስል ወጣት ሽጉጡን ላጥ አድርጎ ወደ ሰማይ ሲተኩስ የሚያሳይ ቪዲዮ ተለቆ ብዙዎች ጉዳዩን ሲያራግቡት ነበር። የወጣቱ ተኩስም ህዝብን ማስደንገጡም ጭምር ሲገለጽ ነበር። እናም በበኩሌ ይህ ቪዲዮ በኢንቦክስ ተልኮልኝ ካየሁት ከ5 ቀን በላይ ቢሆነኝም ቪዲዮ ለኢትዮጵያውያን አይን የሚመጥ ስላልሆነ ሳላጋራ አልፌው ነበር። ዛሬም በስሱ ልናገር የመጣሁት በኢትዮጵያ ምድር ላይ ለዚያውም ሰርግ ላይ የአንድ ወጣት ሽጉጥ ወደ ሰማይ መተኮስ ርዕስ ሆኖ ማነጋገሩ አስገርሞኝ ነው። ማለቴ አንድ ጠቅላይ ሚኒስተር ዛሬ ቀኑ ዘመን መለወጫ ነው ገና ሳይል በደበረውም ሆነ ደስ ባለው ቁጥር ድሮን አስነስቶ ጤና ጣቢያ ላይ የምታመጥ ነፍሰ ጡር ከሐኪሞቿ ጋር በሚገርልበት ሁኔታ አንድ ተረኛ ወጣት ወደ ሰማይ ቀርቶ ወደ ሰው ግንባር ቢተኩስ ምኑ ይገርማል? የቢቢሲን ዘገባ ተመልከተው። ከሳምንት በፊት አርሲ ላይ ከ40 በላይ ኦርቶዶክሳውያን እጅግ በሚዘገንን መልኩ ካስገደለ በኋላ በዞኑ አስተዳዳሪ በኩል ምንም የተፈጸመ ጥቃት የለም የሚል መልስ የሚሰጥ ነውረኛ አገዛዝ በነገሰባት ሀገር ላይ ያ ወጣት ሰው ላይ መተኮስ ሲችል ወደ ሰማይ በመተኮሱ ሊደነቅ እንጂ ሊወቀስ የሚችለው እንዴት ነው? ወደ አማራ ክልል ተመራ እኮ ሰርግ ከተቋረጠ 2 ዓመት አለፈው። ለዚህ ምክንያቱ ደግሞ የሰርግ ዳስ ተጥሎ ሰው በተሰባሰበ ቅጽበት ድሮን ልኮ ከሰማይ ወደ መሬት የሚተኩስ መንግስት መኖሩ ሲሆን እናስ እንዲህ ያለ አረማዊ መንግስት ባለበት የአንድ ወጣት ወደ ሰማይ መተኮስ እንዴት ርዕስ ሊሆን ይችላል? ሌላውን ተውትና አብይ አህመድና ሽመልስ አብዲሳ የጀዋርን ስልጣን ከነሱ በታች ማድረግ ያሰኛቸው ቀን ሴራ ጠንስሰው በአንድ ምሽት በመቶዎች የሚቆጠር ህይወት የቀጠፉባት ከአንድ ቤተ ክርስቲያን ተገትተው የወጡ 36 ኦርቶዶክሳውያን የተጨፈጨፉባት መደዳውን በሚጠርግ ሰዓት በርካታ ቤቶችና ህንፃዎቿ የወደሙባት ሰው ተዘቅዝቆ ሲሰቀል የታየባት የሻሸመኔ ከተማ የሆነ ሰርግ ላይ ሽጉጥ ወደ ሰማይ ተተኮሰ ብላ የምትደነግጠው እንዴት ነው? ወጣቱስ የህዝብ ልጅ ቢሆን እንጂ የሚኒስተር ወይ የሆነ ባለስልጣን ልጅ ቢሆን ኖሮ የሰው ግንባር እያለለት ሰማይ ላይ ምን ያታግለዋል? ለምሳሌ ያህል አብይ ባለፈው ልጁ ድቦራን ድሮ ነበር። እናም የሰርጉ ዕለት ቤተ መንግስት ላይ መድፍ ወደ ሰማይ ሊተኩስላት ሲገባ ድሮን ልኮ አማራውን ሲደበድብላት ነበር። አብይ አህመድ ልጁን የዳረቀን አማራ ምድር ላይ 8 ዙር የድሮን ጥቃት ፈጽሟል። የድሮን ድብደባ አካሂዷል። እናም ያወጣት እንደተባለው የባለስልጣን ልጅ ከሆነ ጨዋ አባት ያሳደገው መሆን አለበት። ባለንበት ዘመን እኮ ወደ አማራ ክልል ብትመጣ ሰርግ ላይ ውስኪ የጠጣ የባለስልጣን ልጅ ይቅርና አረቄ የጠጣ የባለስልጣን ጋርድ መንገድ ላይ ያገኘውን ወጣት አይነ ውሃህን ሳየው ፋኖ ትመስላለህ ብሎ መግደል የሚችልበት ነው። እንኳን በቪኤት የሚሄድ የባለስልጣን ልጅ ይቅርና አንድ የገማ አንበሳ ጫማ ተጫምቶ የሚንቀሳቀስ ያገዛዙ ሚሊሻ ቀልብያው ያልወደደውን ወጣት ግንባሩን ብሎ ከገደለ በኋላ በአንድ ፋኖ ላይ እርምጃ ተወስዷል ብሎ ሪፖርት ማድረግ የሚችልበት ነው። እናም ብልጽግና ሰላማዊና የተረጋጋች ሀገር የሚመራ ጠንካራና መልካም ፓርቲ አድርገ ማሳየት ካልፈለክ በቀር ሰው ተዘቅዝቆ በተሰቀለባትና በርካቶች በአንድ ሌሊት በተገደሉባት ከተማ አንድ ወጣት ወደ ሰማይ ተኮሰ ብለ መንግስት ባለበት ሀገር እንዴት እንዲህ አይነት ህገወጥ ተግባር ይፈጸማል እያልክ ስታላዝን አትገኝም በማለት መልከታዬን ወደ እናንተ ማቅረብ ወደድኩ። በእርግጥም አስገራሚ ነው። በዛች ሰው ተሰቅዝቆ በተሰቀለባት የሻሸመኔ ከተማ በአንድ ሌሊት ያኔ ጀዋር ተከበብኩ ያለ ጊዜ በአንድ ሌሊት እነ ሽመልስ አብዲሳ በጠነሰሱት ሴራ በመቶዎች የተገደሉባት፣ በርካታ ሰፈሮች የተቃጠሉባት
ያኔ ኦርቶዶክስ ጋር ችግር ተፈጥሮ በነበረ ሰዓት ላይ ቤተክርስቲያን ውስጥ ተደብቀው የነበሩ 36 ኦርቶዶክሳውያን በተገደሉባት የሻሸመኔ ከተማ አንድ ወጣት ወደ ሰማይ ተኮሰ ተብሎ ህዝቡ በድንጋጤ ሲሪድ አስባችሁታል? አማራዎችም ርዕስ አድርገው በዚህ ጉዳይ ላይ ሀሳባቸውን ሲሰጡ ማየት በእጅጉ ያስገርማል። አብይ አህመድ ሾርት ሚሞሪ እንዳለን እየሆን ነው። ትናንት ብዙ ግፍ እንዳላስተናገርን ዛሬ ትንሽ ነገር አምጥተው እነ ናትናኤል መኮንን እነ ዋሱ መሐመድ ሲያጫጩ አብረን የምንጮህ ከሆነ አገዛዙ በቀደደልን ቦይ እየነፈስን ነው ማለት ነው። ወደ ቀጣዩ ርዕስ ስንሸጋገር መልካም ዜና ተብሎ ሊገለጽ የሚችል ነው። እንግዲህ ባለፈው 4 ዶክተሮች መታሰራቸውን ገልጸን ነበር። የሕክምና አገልግሎት በመስጠት ወንጀል የተጠረጠሩ 4 ዶክተሮች በቁጥጥር ስር መዋላቸውን የሚገልጽ መረጃ ወደ እናንተ አድርሰን ነበር። ከዛው የደረሰንም መረጃም ስለ ዶክተሮቹ አንጋፋነትና ማንነት የሚገልጽ ፕሮግራም ወደ እናንተ አድርሰን ነበር። እነዛ ዶክተሮች የታሰሩት የሕክምና አገልግሎት በመስጠት ነው። መርማሪ ዶክተር በመሆን ፈንታ መርማሪ ፖሊሱ ነው ባለመገኘታቸው ነው፣ የፖሊስ ጥያቄ ባለመጠየቃቸው ነው ወደ ሆስፒታሉ የመጡ ታካሚዎችን ስለ በሽታቸው ስለ ህመማቸው በመጠየቅ ፈንታ ስለ ማንነታቸው ስለ ወንጀላቸው የመመርመር ስራ ባለመስራታቸው ሕክምና በመስጠት አገልግሎት ዶክተር ስመኘው ተስፋ፣ ዶክተር መኩ ዳምጤ፣ ዶክተር ይበልጣል ዘውዱ፣ ዶክተር ዘላለም ስመኘው መታሰራቸውን ገልጸን ነበር። ዛሬ በደረሰ መረጃ መሰረት ትናንትና እንዲፈቱ ተደርጓል። ሶሻል ሚዲያ ላይ አነጋጋሪ በመሆኑ የተነሳ እንዴት አንድ ዶክተር ሕክምና አገልግሎት ባለመስጠት እንጂ በመስጠት ወንጀል እንዴት ሊከሰስ ይችላል ተብሎ ብዙዎች ሲያጋሩ ስለነበር አገዛዙም አለመች ስላለው በትናንትናው ዕለት እንደለቀቃቸው የደረሰን መረጃ ያመለክታል። ሌላኛ መረጃችን ደግሞ መከላከያ ተብዬው እየወሰደው ስላለው እርምጃ ይመለከታል። በአማራ ክልል ላይ መከላከያ የሚባለው የጁላ ተቋም እየወሰደ ስላለው እርምጃ ይመለከታል። እንግዲህ ባለፈው በምስራቅ እዝ ስር የሚገኙ አህዶች ባደረጉት ስምሪት 138 የጽንፈኛው አባላት ሲገደሉ 55 ቆሰሉ በማለት ኖቬምበር 6 ባጋሩን ፖስት ገልጸውልን ነበረ። ምንም እንኳን አማራ ምድር ላይ የገባው መከላከያ ንጹሃንን ከመግደል ባለፈ ፋኖ ጋር የሚታኮስበት ፋኖ ፊት የሚቆምበት አቅም እንደሌለው የሚታወቅ ቢሆንም እስካሁን ድረስ በተካሄዱ ኦፕሬሽን በዛ ደረጃ ሊገኝ አልቻለም። ንጹሃንን ከመጨፍጨፍ ባለፈ ፋኖ ጋር ዋጋለሁ እያለ በየቤቱ የተቀመጠን ጠመንጃ ከመግፈፍ በየቤቱ ያለውን ታጣቂ ትጥቅ ከመንጠቅ ባለፈ ፋኖ ጋር የወሰደው እርምጃ የለም። ያም ሆኖ ግን እንደምታዩት ቦምብ ደርድሮ ሞባይል አስቀምጦ በምስራቅ እዝ ስር የሚገኙ አህዶች ባደረጉት ስምሪት 138 የጽንፈኛው አባላት ሲገደሉ 55 ቆስለዋል በማለት ኖቬምበር 6 አጋርቶ ነበር። ከዛ በኋላ ከ19 ሃወርስ ኤጎ ማለት ነው ትናንትና ያጋረው ደግሞ በተካሄደ የተቀናጀ ኦፕሬሽን ይላል 96 ጽንፈኞች ሲገደሉ እያለ በሚቀጥል ፖስት ጋር የባለፈውን ምስል አጋርቶ ታገኙታላችሁ። ትናንት የለጠፉትን የተናገሩትን እንኳን ማስተዋስ የማይችሉ ጉዶች 138 ገለናል 55 አቁስለናል ካሉ በኋላ እንደገና ያንኑ ፎቶ ይዞ መጥተው 96 ጽንፈኞች ሲገደሉ የሚል ፖስት አጋርተዋል። ለዚህ ምክንያቱ ደግሞ በተግባር የተወሰደ እርምጃ ቢሆን ኖሮ ፋኖ ላይ የተወሰደ እርምጃ ቢሆን ኖሮ እንኳን ሊረሱት ይቅርና ዶክመንተሪ ይሰሩበት ነበር። ይሁንና ግን ሳብ ግጥም ነው። ሳብ ግጥም እየታኮሳችሁ አይደለም፣ እርምጃ እየወሰዳችሁ አይደለም ስለሚባሉ የተወሰነ ቦታ ላይ ሄደው ቤቱ ያለን ታጣቂ ወይም ደግሞ የግል ትጥቅ ያለውን አውጥተው ከረሸኑ በኋላ የተወሰነው ላይ እርምጃ ወስደው እሱን አባስተው ሪፖርት ስለሚያደርጉ ነው ሊረሱትና እንደዚህ አይነት የተምታታ ሪፖርት ሊያቀርቡ የቻሉት። ሌላው እንግዲህ ሻሸመኔ ላይ አንድ ወጣት ወደ ሰማይ ተኮሰ እየተባለ ወሬ በሚራጋበት ሰዓት ላይ በአርሲ ዞን ሙኔሳ ወረዳ በመንግስት ኃይሎች ከቤታቸው ተወስደው የተረሸኑ ንጹሃን መኖራቸው የሚገልጽ መረጃ ደርሶናል። በአርሲ ዞን ሙኔሳ ወረዳ በመንግስት ኃይሎች ከቤታቸው ተወስደው የተረሸኑ ሄርጳ ገመቹ፣ ታምራት ተሰማ፣ ፈይሳ ጉሬ፣ ኪደው ለታ እና ሌሎች ስማቸውም ያልተገለጹ በርካታ ንጹሃን በአገዛዙ ኃይሎች ከቤታቸው ታፍነው ከተወሰዱ በኋላ መረሸናቸውን የሚገልጽ መረጃ ደርሶናል።
ወደ ቀጣዩ ርዕስ ስንሸጋገር በአብይ አህመድ የሚመራው ኦህዴድ ወይም ብልጽግና በሚል ስም የሚጠራው ፓርቲ በኦሮሚያ ክልል የሚሰጠውን ስልጠና አጠናክሮ ቀጥሏል። ወንዱም ብቻ ሳይሆን ሴቱንም ጭምር የጋቸና ሲርና ስልጠና እየሰጠ ይገኛል። አንዳንድ ወገኖች ታዲያ ይህንን ፎቶ ለጥፈው አብይ አህመድ መከላከያውን ወደ አሰብ ላዘምት ስለሆነ ተደራጅታችሁ ራሳችሁን መጠበቅ አለባችሁ ብሎ የሚያሰለጥናቸውን ኮማንዶዎች ተመልከቱ እያሉ ሲሳለቁ አይቻለሁ። በፎቶ ተደግፎ እየወጣ ያለው መረጃ እንድትጠነቀቅ የሚያደርግህ እንጂ እንድትስቅ የሚፈቅድልህ አይደለም። እነዚህ እናቶች እና ጋቸና ሲርና የሚባለው አጠቃላይ በኦሮሚያ ምድር ላይ የሚሰጠው ስልጠና ነገ አንተን የሚቀላ ገጀራ ይዞ የሚወጣ ነው። ስልጠናው አንተን ለማጥቃት ነው፣ አንተን ለመጨፍጨፍ ነው። የአንተ እናት ለምሳሌ ቤት ውስጥ ዘግታ ጓዳ ውስጥ ጉድ ስትል አብይ አህመድ ግን የኦሮሞ እናቶችን አውጥቶ ስልጠና እየሰጣቸው ነው። እንዴት መጨፍጨፍ እንዴት ማጥቃት እንዳለባቸው ስልጠና እየሰጣቸው ነው። ስልጠናው ደግሞ ዝም ብሎ ስፖርታዊ ስልጠና ብቻ እንዳይመስልህ፣ አንተ ላይ አብሮ ጥላቻ እየነዛ ነው። ማንን እንደሚያጠቁ መቼ እንደሚያጠቁ ጭምር እየነገራቸው ነው። እና እንደዚህ አይነት ነገሮች በፎቶ ተደግፈው ሲወጡ የሁቱ ሚሊሻ ስልጠና መሆኑን መረዳት አለብህ። የምትሳለቅበት ሳይሆን ህዝብን የምታነቃበት ሊሆን ይገባል። ጋቸና ሲርና ዋነኛ ዓላማው የአብይ አህመድ ስልጣን አጣብቂኝ ላይ በወደቀ ሰዓት ላይ በአዲስ አበባ የሚገኙ ንጹሃንን፣ በኦሮሚያ የሚገኙ ሌሎች ብሔር ብሔረሰቦችን መጨፍጨፍ ነው። ዋነኛ ዓላማው ይሄ ነው። ስለዚህ በዚህ ስልጠና ላይ እናቶች ሲሰለጥኑ፣ አዛውንቶች ሲሰለጥኑ ልትደነግጥ ነው የሚገባ፣ ልትደነግጥ ይገባል። ምክንያቱም አንተ ምድር ላይ እንደዚህ አይነት ስልጠና እየተካሄደ አይደለም። ራስህን የመከላከል ስልጠና እየተሰጠ አይደለም። ወጣቱ እንኳን በሱስ ተዘፍቆ ጫት ቤት ተወዝፎ ነው የሚውለው። ነገ የቁርጡ ቀን ሲመጣ አንተን ለማጥቃት ገጀራ እንደሚያስታጥቃቸው ተረድተህ ሪፖርት ማድረግ፣ ቢያንስ እንኳን ራስህን ለመከላከል የሚያስችል ዝግጅት ባታደርግ እንኳን ለዓለም አቀፉ ማህበረሰብ ሪፖርት ማድረግ ነው አስፈላጊው ነገር። በነገራችን ላይ ዛሬ በኢትዮጵያ ምድር ላይ የሚደረገው ነገር ሁሉ ትናንት በሩዋንዳ ምድር ላይ ሲደረግ የነበረ ነው። ትናንትና ሩዋንዳ ላይ ጸረ ቱትሲ የጥላቻ ንግግር ሲደረግ ቱትሲዎች በንቀት ያልፉት ነበረ። ሁቶችን የማደራጀት የማስታጠቅ ስራ ሲሰራ በንቀት ይመለከቱ ነበር። መጨረሻ ላይ ግን ያዋለደው ነገር ይታወቃል። በተመሳሳይ መልኩ አሁንም አብይ አህመድ የስልጣን እድሜውን የሚያጠናቅቀው መጨረሻ ኦሮሞን በአጠቃላይ ወታደር አድርጎ በክልሉ ውስጥ የሚኖረውን በአዲስ አበባ የሚኖረውን አማራ ብሔር ብሔረሰብ በማስጨፍጨፍ ስልጣናቸውን የሚያጠናቅቁ ፋሽስቶች ስለሆኑ የሚያዋጣው ነገር እነዚህ አይነቱን ነገር በንቀት መመልከት ሳይሆን በንቃት መከታተልና ራስን ለመከላከል ጥረት ማድረግ ነው። ለዓለም አቀፉ ማህበረሰብ ማሳወቅ ነው አስፈላጊው ነገር። ወደ ቀጣዩ ርዕስ ስንሸጋገር አብይ አህመድ በየአቅጣጫው ጠብ ሲለኩስ ከከረመ በኋላ አሁን ላይ ፈረንጆቹን አስታርቁኝ እያለ ይገኛል። ወደ ኤርትራም የዩናይትድ ኔሽን ልዑክ መላኩ ተሰምቷል። እንግዲህ ከቀናት በፊት በአፋር ክልል ላይ የተከሰተው ጥቃት አብይ አህመድን ከመጠን በላይ አስደንግጦታል። በአፋር ክልል ላይ ቲዲኤፍ የሚባለው ከትግራይ ወጥቶ ቲፒኤፍ ላይ እርምጃ ወስዶ መመለስ ባይፈልግ ኖሮ ደግሞ የኢትዮ ጅቡቲን መስመር መቁረጥ እንደሚችል ማረጋገጡ አብይ አህመድን አስደንግጦታል። ያም ጥቃት በተከሰተ ማግስት ወደ አውሮፓ ህብረትና ዩናይትድ ኔሽን ደውሎ ወደ አንቶኒዮ ጉተሬስ ጋር ደውሎ የሚፈልጉትን ግዛት አለን የሚሉትን የግዛት ጥያቄ ልመልስ፣ እነሱ ግን ጽምዶ ጋር የመሰረቱትን ጥምረት ያፍርሱ፣ ከኤርትራ ጋር ከአማራ ፋኖ ጋር አብሮ መስራታቸውን ያቁሙልኝ ማለቱን ገልጸን ነበር። በተመሳሳይ መልኩ ከኤርትራም ጋር አሸማግሉኝ የሚል ጥያቄ ማቅረቡ ሲዘገብ ነበረ። አሁን ላይ አብይ አህመድን እና ኢሳያስ አፈወርቂን የሚያሸማግሉ የዩናይትድ ኔሽን ልዑካን ቡድን አስመራ መግባታቸው ተሰምተዋል። ይህም ልዑክ በዋናነት ይዞት የሄደው ጥያቄ አሰብን በሰላማዊ መንገድ አብይ አህመድ መጠቀም ስለሚፈልግ ለምን አትፈቅዱለትም የሚል ጥያቄ ሳይሆን ኢትዮጵያ ውስጥ የሚንቀሳቀሱ አማጽያንን የኤርትራ መንግስት ድጋፍ እያደረገብኝ ነው የሚል ቅሬታ አቅርቧል። ስለዚህ አማጽያንን ለምን ትደግፋላችሁ የሚል ጥያቄ ይዘው መሄዳቸው ተሰምቷል። ምንም እንኳን ፈርሴ ቡላዎች አሰብን በሰላማዊ መንገድ ለማግኘት የመጨረሻ ሙከራችንን እያደረግን ነው በማለት ፕሮፓጋንዳ ሲነዙ የነበረ ቢሆንም
እውነቱ ግን ለኢሳያስ አፈወርቂ የቀረበው ጥያቄ አማጽያንን እያደራጀ ነው፣ እያስታጠቅ ነው የሚል ቅሬታ እየቀረበብ ነው። ስለዚህ ይህንን ጉዳይ ማቆም ይሻላል፣ ካልሆነ ወደ ጦርነት ልገቡ ነው የሚል ሀሳብ መሆኑን የደረሰን መረጃ ያመለክታል። በተመሳሳይ መልኩ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋም ወደ ድሬዳዋ መሄዱ ተሰምተዋል። ባለፈው እንግዲህ የሶማሊያ ኮንግረስ ጥያቄ አቅርቦ ነበር። አብይ አህመድ በፓርላማ ያደረገውን ንግግር ዋቢ በማድረግ በሶማሌና በኦሮሞ መካከል ግጭት የሚቀሰቅስ እና አገዛዙ ኦሮሞን ከጎኑ ለማሰለፍ ሆን ብሎ ያደረገው ጥሪ ስለሆነ ወደ ጦርነት ከመግባታችን በፊት ወደ እልቂት ከመግባታችን በፊት ዓለም አቀፉ ማህበረሰብ ጣልቃ ሊገባበት ይገባል የሚል ጥያቄ ማቅረቡ የሚዘነጋ አይደለም። ኮንግረሱ ባወጣው መግለጫ ማለት ነው። እና ዛሬ ኢትዮጵያ የአሜሪካ አምባሳደር ወደ ድሬዳዋ መቅናቱ ተሰምቷል። ያንን ጥያቄ ተቀብሎ ወደ ድሬዳዋ ሄዶ ከንቲባውንም ማነጋገሩን ሌሎችም የሶማሌ ወኪሎችንም ማነጋገሩን በኤምባሲው ገጽ ላይ የወጣው መረጃ ያመለክታል። እና አብይ አህመድ በየአቅጣጫው ጠብ ሲለኩስ ከከረመ በኋላ አጸፋ ይዞ ሲመጣ አማልዱኝ እያለ ምዕራባውያንን በየአቅጣጫው መላኩን አጠናክሮ ቀጥሏል። በቀጣይም ወደ ትግራይ የሚላክ ልዑክ መኖሩን ሰምተናል። ያም ልዑክ በዋናነት ባለፈው በጠለስ ሚዲያ ዘግበነው የነበረውን አለን የሚሉትን ግዛት ራያና ወልቃይትም ማለት ነው እሱን መልስላቸው ከኤርትራና ከአፋር ከአማራ ኃይሎች ጋር እነሱን መስራታቸውን ያቁሙ የሚል ጥያቄ ባቀረበው መሰረት በቀጣይ ወደ ኤርትራ መሄድ ልዑክ መኖሩ ተሰምቷል። በእርግጠኝነት ያ ጥያቄ ከተመለሰላቸው አብይ አህመድ ጋር መስማማታቸው አይቀርም፣ ይስማማሉ። የራያና ወልቃይትን ጥያቄ በማያዳግም መልኩ አብይ አህመድ ከመለሰ ከሌሎች ጋር አጋር የሚፈጥሩበት ምክንያት ሊኖር አይችልም። ስለዚህ አዋጩ ነገር ከሌሎች ኃይሎች ጋር ለመስራት ጥረት ማድረጉ የሚጠበቅ እና ሁለተኛ ጉዳይ ቢሆንም ከምንም በላይ ግን አዋጩ ነገር የአማራን አንድነት ማጠናከር ነው። ትናንትና ጄኖሳይዶች ያወጣውን መግለጫ አይታችሁታል። አንደኛ የኤርትራ መንግስትን ይወነጅላል፣ ሁለተኛ የኢትዮጵያ መንግስትን ይወነጅላል፣ በሶስተኝነት ደግሞ ኤትኒክ ሚሊሻ በማለት እዛም ውስጥ አማራውን ለማካተት ጥረት ያደርጋል። ስለዚህ አማራ ፋኖ ወደ አንድነት በመምጣት ተቋም በመመስረት ኤትኒክ ሚሊሻ ከሚለው መጠሪያ መገላገል መቻል አለበት። ሚሊሻ እየተባለ ሊጠራ አይገባም። ኤሊት ፎርስ ነው ፋኖ። ብዙ ነገር ማድረግ የሚችል ኃይል ነው። የሚያለያየው ነገር የለም። የሚታገለው ለአማራ ህዝብ ነው። የትግል ምክንያቱ ተመሳሳይ ነው። የሚዋጋው ኃይል ወይም ጠላት የሚለው ተመሳሳይ ነው። ዓላማው ተመሳሳይ ነው። ይሄ በሆነበት ሁኔታ እስካሁን ድረስ በተበጣጠሰ መልኩ መጓዙ ዋጋ እያስከፈለ ይገኛል። ትናንት በሰራነው ፕሮግራም ላይ ከአሜሪካ በኩል ለፋኖ እውቅና ለመስጠት ስራዎች እየተሰሩ መሆኑን ገልጸናል። ግን ያን እውቅና ለማግኘት መጀመሪያ ወደ አንድ መምጣት ያስፈልጋል። ሌሎች በትኩረት እንዲያውቁ አይደለም የውጭ ይቅርና የውስጡም ራሱ ያን ያህል ቦታ አይሰጥም። በተበጣጠሰ መልኩ የሽፍታ እንቅስቃሴ እያደረክ የምትቀጥል ከሆነ ኢትዮጵያ ውስጥ ያለው ኃይል ራሱ አንተ ጋር ለመስራት አይፈልግም። ስለዚህ የሚያዋጣው በሌሎች ኃይሎች ከመተማመን ወጥቶ ቁጥር አንድ አንድነትን ማጽናት ነው። ቁጥር ሁለት ጠቃሚው ነገር ደግሞ አብሮ መስራት ነው። ዛሬ አብይ አህመድ ትናንትና የተከዜ ዘበን ወይም ደግሞ አማራውን ወልቃይትን አስመልሼልሃለሁ ከጎኔ ተሰለፍ እያለ ሲነግድበት ከከረመ በኋላ አሁን ላይ የራሱን ምዘና ሰርቶ የቱ ይጠቅመኛል የሚለውን ነገር ለይቶ ያስተላለፍ ለውጥ ለማድረግ ጥረት እያደረገ ነው። ጽምዶ እኮ ተመስርቷል አይደል እንዴ? በነ ጻድቃን፣ በነ አብይ አህመድ፣ በነ ጌታቸው፣ በነ ሽመልስ፣ በነ አባዱላ መካከል ጽምዶ ተመስርቷል። ስለዚህ በቀጣይ ደግሞ እነዛኞቹን ለማምጣት ጥረት እያደረገ ይገኛል። ይሄን ሁሉ ግን የሚያደርገው አብይ አህመድ መርህ ላይ ቆሞ አይደለም፣ ወንበሩን ከመታደግ አንጻር ነው። ባለፈው ቲዲኤፍ በአፋር በኩል ያደረገው እንቅስቃሴ ወንበሩን የሚያሳጣ ሆኖ ስላየው ነው። በፋኖ ኃይሎች ብርታት ጥንካሬ ላይ ቲዲኤፍ ሲጨመር በአንድ ሳምንት ውስጥ ስልጣኑን እንደሚያጣ በአንድ ወር ውስጥ ስልጣኑን እንደሚያጣ ስላረጋገጠ ነው። ኢቭን በፋኖ ኃይሎችና በአማራ ኃይሎች መካከል ጥምረት ተፈጠረ፣ አብረው መታገል ጀመሩ በተባለ ማግስት ህዝቡ ራሱ ሆ ብሎ ተነስቶ እንደሚያጠፋው ስለሚያውቅ ነው። አንድ ነገር እርግጠኛ ሆኜ መናገር የምችለው በትግራይና በአማራ ኃይሎች መካከል ጥምረት ተፈጥሮ አብሮ መታገል ተጀምሮ የሁለቱ ኃይሎች ሰሜን ወሎ ተቆጣጠሩ ሲባል
ደቡብ ወሎ ላይ ያለ ህዝብ ግልብጥ ብሎ ወጥቶ ብአዴንን ያጠፋል። ሰሜን ሸዋ ላይ ተመሳሳዩ ነገር ይከሰታል። መንገድ የመጥረጉን ስራ የሚሰራው ህዝቡ ነው። ስለዚህ የሚያዋጣው አብይ አህመድ ጋር እሱ በሚፈልገው መልኩ እየተገኙ አሰላለፍን መቀየር አይደለም። የወልቃይትን በለው የትኛውም ጥያቄ አማራውም በትግራይም በኩል ሊያስመልስ የሚቻለው ሁሉም የሚኖርበት አካባቢ ማድረግ የምንችለው እኛ ስንናገር ነው። ኦህዴድ ወስኖ ስለሰጠ አይደለም። ኦህዴድ ወስኖ ያንተ ነው ብሎ ስለሰጠ ከዛ በኋላ በሰላም ትኖርበታለህ ማለት አይደለም። እርስ በርስ የምንታኮስበት ከዛ በኋላ የተከዜ ዘብ ከህወሓት ጋር ሲታኮስ የሚኖርበት ሁኔታ እንዲፈጠር የሚያደርግ ነው። ስለዚህ ኦህዴድ የተባለ መካከላችን የገባ እኩይ ስብስብ አስወጥተን መነጋገር ነው የሚጠቅመው። የትግራይና አማራ ኃይሎች አብረው መስራታቸው ነው የሚጠቅመው። ያንን ካደረጉ ወልቃይትን ብቻ አይደለም ኢትዮጵያን ለሁሉም የምትጠቅም ለሁሉም የምትበጅ ሀገር ማድረግ ይቻላል። ያንን ለማድረግ ግን ከድሮ አስተሳሰብ ደግሞ መገላገል ያስፈልጋል። በአንድ ወቅት ከሸመደዱትና ጠቃሚ አለመሆኑ ከተረጋገጠው አስተሳሰብ መውጣት ያስፈልጋል። ተመሳሳይ ሃይማኖት አለን፣ ተመሳሳይ ባህል አለን፣ ተመሳሳይ የሆነ ችግር አጋጥሞናል፣ ተመሳሳይ የሆነ ጠላት ተከስቶብናል፣ ተመሳሳይ የሆነ የህልውና አደጋ አጋጥሞናል። ስለዚህ ይህንን ደግሞ በጋራ በመሰለፍ ማጥፋት እንችላለን። ለዚህ ሁሉ ምንድነው አሁን ትግራይ ላይ ያለው ኃይል መንግስት ነው። መንግስት በመሆኑ ብዙ ነገሮች መስራት ይችላል። በአማራ ክልል የሚንቀሳቀሰው ፋኖ ግን ከፌዴራል ጋር ብቻ ሳይሆን ከክልል መንግስት ነኝ ከሚለው ኃይል ጋርም ጭምር እየተዋጋ ነው ያለው። ባህር ዳርም ላይ ካለው ሸገርም ላይ ካለው ጋር ነው እየተዋጋ ያለው። ነገሮችንም ውስብስብ ያደረጋቸው ስለዚያ ነው። ፌዴራል መንግስት የሚልከው ወታደር እሱን በሆነ ዙር የዘመተውን ውጦ ሲያስቀር፣ የክልሉ ደግሞ ሚሊሻ አድማ በታኝ አሰልጥኖ የማያሰማራ መሆኑ ትግሉ እንዲረዝም አድርጎታል። ስለዚህ ትግራይ ላይ ክልል ነኝ የሚል ነፃ ቀጠና ያለው ነፃ ክልል ያለው ኃይል አለ። አማራ ክልል ላይ ደግሞ ሰፊ የሆነ ወታደር ያለው ወታደራዊ ልምድ ያለው ላለፉት 6 ዓመታት በየትኛውም ዋጋ ሊተመን የማይችል ወታደራዊ ልምድ ያዳበረ ኃይል አለ። እነዚህ ሁለት ኃይሎች ከኤርትራ ኃይሎች ጋር ከሌሎችም ጋር መተባበር ከጀመሩ የአብይ አህመድ ስልጣን በአጭሩ መቀጨቱ አይቀርም። የኢትዮጵያ ስቃይ መከራም መብቃቱ አይቀርም እላለሁ። የመጨረሻው ርዕሳችን የብልጽግና አክቲቪስቶች ዛሬ እያንሸራሸሩት ያለው አንድ ቪዲዮ አለ። ይህም ቪዲዮ የትግራይ ኃይሎች ወይም ቲዲኤፍ የሚባለው ዛሬም ጥያቄውን አንግቦ የተቃውሞ ሰልፍ ማሰማቱን የሚገልጽ ነው። ቲዲኤፍ ለተቃውሞ ወጡ ዛሬም ወጡ ምናምን እያሉ ቪዲዮውን ሲቀባበሉት ነበር። እንደ እውነቱ ከሆነ ግን ይሄ ጉዳይ የሚያስደንቅ ነው። ዜጎችም ይሁን ታጣቂዎች እንደፈለጉ ወጥተው ሰልፍ የሚያደርጉባት ክልል ትግራይ ክልል ሆናለች። በሌላው ኢትዮጵያ እኮ የሚታሰብ አይደለም። ሰሞኑን ለምሳሌ መምህራን የሥራ ማቆም አድማ አድርገው ነበር። ያንን አድማ አስተባብረዋል የተባሉትን የመልቀም ስራ እየተሰራ ነው። በሲዳማ በቤኒሻንጉል እና በማዕከላዊ ኢትዮጵያ ፍትሃዊ የሆነ ጥያቄ ይዘው የወጡትን መንግስት ጨምሬዋለሁ ያለውን ደሞዝ መክፈል ባለመቻሉ የተነሳ ይክፈለን የሚል ጥያቄ ያቀረቡትን ቤት ለቤት እየዞረ እያፈሰ ይገኛል። አስባችሁታል? በኢትዮጵያ ምድር ላይ መከላከያ ሰራዊት መታኮስ በቃኝ፣ ከንቱ መስዋዕትነት በቃኝ፣ በህዝቤ መግደል በቃኝ ብሎ ወደ ሰላማዊ ሰልፍ ቢገባ ምን እንደሚያጋጥመው አስባችሁታል? አፍሰው ወደ ዋሻ አርባ ከወሰዱ በኋላ በጅምላ ረሽነው ይቀብሯቸው ነበረ። ያለ ጥርጥር ይሄን ነበር የሚያደርገው እንጂ የኢትዮጵያ መከላከያ ሰራዊት እኮ አንገፍክፎታል፣ ሰልችቶታል። ሲቆስል የሚያሳክመው የለ፣ ሲሞት የሚቀብረው የለ፣ ሲረባው የሚያጎርሰው የለ፣ ሲታረዝ የሚያለብሰው የለ፣ እየተሰቃየ ይገኛል። ታፍኖ ስለተያዘ ወጥቶ ተቃውሞውን ለመግለጽ ቢሞክር ወደውኑ አገዛዙ እንደሚረሽነው ስለሚያውቅ የአገዛዙን ጭካኔ ስለሚረዳ እንጂ እንደ ኢትዮጵያ መከላከያ ሰራዊት ተብሎ እንደሚጠራው ኃይል የተንገፈገፈ የተማረረ ኢትዮጵያ ውስጥ ማግኘት አይቻልም። ስለዚህ ቲዲኤፍ ትግራይ ክልል ውስጥ እንደዚህ እየወጣ ጥያቄውን የሚያቀርብበት ቁጣውን የሚገልጽበት ስነ ምህዳር በመኖሩ ልታደንቋቸው ነው የሚገባው። የተሻለ ዲሞክራሲ እንዳለ የሚያሳይ ነው። በተረፈ ግን የኢትዮጵያ መከላከያ ሰራዊት እያላችሁ የምትጠሩት ስብስብ
ጥያቄ ሳይኖረው ቀርቶ አይደለም፣ ቁጣ ሳይኖረው ቀርቶ አይደለም። ያንን ለመግለጽ ቢወጣ አገዛዙ እንደሚረሽነው ስለሚያውቅ ነው ላለው። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከር በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።